ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ከጌዲዮ ቴሌቪዥን ዜና ሰባታችን እነሆ ወደ እናንተ መድረሱን ጀምሯል። ከዜናዎቹ ጋር ይሳቅ አበበ ነኝ። በቅድሚያም አርዕስተ ዜና። በሀገራችን ባለፉት ለውጥ ዓመታት የሴቶችን ተጠቃሚነትና ተሳትፎን ለማረጋገጥ መንግስት በሰጠው ልዩ ትኩረት አበረታች ውጤቶች መመዝገባቸው ተገለጸ። በኮምፒውተርና ኔትወርክ ላይ የሚፈጠሩ ችግሮችን በመፍታት ከመንግስት ካዝና የሚወጣውን በርካታ ገንዘብ ማዳን እንደሚቻል ተገለጸ። ሀገራዊ ምክክር የታሪክና የፖለቲካ ስብራቶችን የሚፈውስ ታሪካዊ መድረክ ነው ተባለ። ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እነሆ። አፈ ጉባኤ ታገሰ ጫፎ በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን አጽናኑ። የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን አጽናንተዋል። ዋና አፈ ጉባኤው የኮልፈ ወንዝ ሙላት በአርባ ምንጭ ከተማ በንብረትና መሰረት ልማት ላይ ያደረሰውን ጉዳት ተዘዋውረው የተመለከቱ ሲሆን በዛሬው ዕለት ደግሞ ለማጽናኛ በተዘጋጀው ስፍራ በመገኘት የተጎጂ ቤተሰቦችን አጽናንተዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደን ጨምሮ የክልል የጋሞ ዞንና የአርባ ምንጭ ከተማ አስተዳደር ከፍተኛ የሥራ ኃላፊዎች ተገኝተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ፣ የዲላ ከተማ አስተዳደር ከንቲባ መስፍን ደምሴና ሌሎችም የዞንና የከተማ አስተዳደር ከፍተኛ አመራሮች በጋሞ ዞን በተከሰተው የመሬት ናዳ ጉዳት የደረሰባቸውን ወገኖች በስፍራ ተገኝተው አጽናኑ። የጌዲዮ ዞን ዋና አስተዳደር፣ የዲላ ከተማ አስተዳደር ከንቲባና ሌሎችም የሥራ ኃላፊዎች በጋሞ ዞን በተከሰተው የመሬት ናዳ ጉዳት የደረሰባቸውን ወገኖች በጋጮ ባባ ወረዳ ተገኝተው በማጽናናት በጌዲዮ ሕዝብ ስም የተሰማቸውን ጥልቅ ሐዘን ገልጸዋል። በኦሮሚያ ክልል መሶብ የአንድ ማዕከል አገልግሎት ተደራሽነትን ለማሳደግ እየተሰራ መሆኑን የክልሉ ሲቪል ሰርቪስና የሰው ሀብት ልማት ቢሮ ገለጸ። የክልሉ ኮሚኒኬሽን ቢሮ ከክልሉ ሲቪል ሰርቪስ እና ሰው ሀብት ልማት ቢሮ ጋር በመተባበር ባዘጋጀው የውይይት መድረክ መሶብ የአንድ ማዕከል አገልግሎት መስጫ ተቋማት ተደራሽ ማድረግ በቴክኖሎጂና በሰለጠነ የሰው ኃይል ማደራጀት እንደሚያስፈልግ ተመላክቷል። የክልሉ ሲቪል ሰርቪስ እና ሰው ሀብት ልማት ቢሮ ኃላፊ ኮከብ ዲዳ መሶብ የአንድ ማዕከል አገልግሎት በክልሉ 5 ከተሞች ተግባራዊ መደረጉን አንስተው በዚህም የሕዝብን ተጠቃሚነት ለማረጋገጥ እየተቻለ መሆኑን ተናግረዋል። ይሁን እንጂ በሁሉም አካባቢዎች አገልግሎቱን ተደራሽ ማድረግ እንደሚያስፈልግ ገልጸው ህብረተሰቡ የሚያነሳቸውን የልማት ጥያቄዎች ምላሽ እንዲያገኙ ማስቻል የሚለው ጉዳይ ትኩረት የሚፈልግ መሆኑን አመላክተዋል። የአንድ ማዕከል አገልግሎትን በተመለከተ ከ7800 በላይ የተገልጋዮችን ሀሳብ የሰበሰበው የክልሉ ኮሚኒኬሽን ቢሮ በበኩሉ የተገልጋዩን እርካታን ለማረጋገጥ ቀሪ ስራዎች መኖራቸው ተገልጸዋል። ዘገባው የፋና ሚዲያ ኮርፖሬት ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በሀገራችን ባለፉት ዓመታት የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ መንግስት በሰጠው ልዩ ትኩረት አበረታች ውጤቶች መመዝገባቸው ተገለጸ። ይህም የተገለጸው ዓለም አቀፍ የሴቶች ቀን 50 ዓመታት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ሐሳብ በዲላ ዩኒቨርሲቲ በተለያዩ ዝግጅቶች በተከበረበት ወቅት ነው። ማሙሽ ሲያስ ያዘጋጀውን ዘገባ ሴኒያ መሐመድ እንደሚከተለው ታቀርበዋለች። በዓለም አቀፍ ደረጃ ለ115ኛ ጊዜ እንዲሁም በሀገራችን ደግሞ ለ50ኛ ጊዜ የተከበረው የዓለም ሴቶች ቀን በዲላ ዩኒቨርሲቲ ከፍተኛ የፌዴራል፣ የክልል፣ የዞንና የዲላ ከተማ አስተዳደር የስራ ኃላፊዎች እንዲሁም የሴቶች ተወካዮች በተገኙበት በተለያዩ ኩነቶች ተከብረዋል። በለውጡ ዓመታት የሴቶችን ተሳትፎና ተጠቃሚነት ለማሳደግ በሀገር ደረጃ በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን የጤና ሚኒስትር ዴኤታ ሳህረላ አብዱላሂ በዚሁ ወቅት ገልጸዋል። ሴት ምሁራን በምርምር አዳራሾችና በከፍተኛ ትምህርት ተቋማት ውስጥ የምታሳዩትን ብቃት በማንኛውም ሁኔታ በጾታ እንደማይገደብ በተግባር ያሳያችሁበት ነው። አንዲት ሴት ምሁር ወደ እውቀት ማማ ስትወጣ እሷን ተከትለው ለሚመጡ በሺዎች የሚቆጠሩ ወጣት ሴቶች ብርሃንና ተስፋ ትሆናለች። ይህ ተምሳሌት ደግሞ ማህበረሰቡ ስለ ሴቶች ያለውን የተዛባ አመለካከት
በመቀየር ፍትሃዊነትን የሰፈነበት ማህበረሰብ እንዲገነባ በማድረግ ረገድ ትልቁን ድርሻ ይዛል። የዘንድሮ 50ኛ ዓመት ክብረ በዓላችን ይህን የምሁራን ተሳትፎ ወደ ላቀ ደረጃ የሚያሸጋግሩ ተግባራትን አቅፎ ይዟል። አከባበሩ ከአዳራሽ ባለፈ በተግባር ላይ ያተኮረ እንዲሆን ተደርጎ የተዘጋጀ ሲሆን ባለፉት 5 የለውጥ ዓመታት የተሰሩ ስራዎች የሴቶችን ተሳትፎና ተጠቃሚነት በእጥፍ ለማሳደግ ያስቻሉ ሲሆን ይህ 50ኛ የወርቅ ኢዮቤልዩ በዓል ከባለፈው ተምረን ለወደፊቱ የምንዘጋጅበት ነው። የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ በከፍተኛ ትምህርት ተቋማት ላይ ሴት ምሁራንና ተመራማሪዎች ጠንክረው በመስራት ወደፊት እንዲወጡ ለማስቻልና በሁሉም ዘርፎች ላይ የተጀመረውን የሴቶችን ተሳትፎ ለማጎልበት የበዓሉ መከበር የጎላ ሚና እንዳለው አብራርተዋል። እንደ ሀገርም ሆነ እንደ ከፍተኛ ትምህርት ተቋም ሴት ምሁራንን የሚያበረታታና የሚያበቃ የአሰራር ስርዓት ዘርግተን ተግባራዊ ያደርገናል ወይ? ምን ያክል ሴት ምሁራን ናቸው በከፍተኛ አመራርነት እያገለገሉ ያሉት? በሀገራችን ደረጃ ስንት ሴት የዩኒቨርሲቲ ፕሬዝዳንቶች አሉ? ስንት ምክትል ፕሬዝዳንቶች አሉ? ምን ያክል ሴት ምሁራንን ወደ አመራርነት ለማምጣት እየሰራን ነው? የሴቶች የምርምር ተሳትፎስ ምን ይመስላል? የሴት ምሁራን የደረጃ እድገትስ እንዴት ይታያል? በአጠቃላይ በከፍተኛ ትምህርት ተቋማት ውስጥ ስለ ሴት ምሁራን ያለው አመለካከት በደንብ መፈተሽ ያስፈልጋል። ይህንን መለወጥ ካልቻል እንደ ሀገር ወደፊት መራመድ አንችልም። የደቡብ ኢትዮጵያ ክልል የሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ በበኩላቸው የዘንድሮ የዓለም አቀፍ የሴቶች ቀን እንደ ክልል በ6 ዋና ዋና ግቦች በተለያዩ ኩነቶች ሲከበር መቆየቱን ጠቅሰዋል። የዓለም አቀፍ የሴቶችን ቀን ዋና ሀሳቢው የሴቶች መብትና እኩልነት ከመረጋገጥ ባሻገር ሴቶች በኢኮኖሚ፣ በማህበራዊ፣ በፖለቲካ ተሳትፏቸውና ተጠቃሚነታቸው እንዲጎለብት ማብቃት ሲሆን የበቁ ሴቶች ለሀገራችንና ለክልላችን ሁለንተናዊ እድገት የሚያበረክቱት አስተዋጽኦ በጣም ከፍተኛ ነው። የሀገሪቱም ሆነ የክልሉ መንግስት የሴቶች ኢኮኖሚ ተሳትፎ ተጠቃሚነት ለማጎልበት ዘርፈ ብዙ ስራዎች ተሰርቷል፣ እየሰራም ይገኛል። ከዚህ የተነሳ በግብርና ወጪ ባሉ የስራ መስኮች ሴቶች በመሰማራት አስደማሚ ውጤት እንደ ክልልም እያስመዘገቡ ይገኛል። የበዓሉ መከበር ለህብረተሰቡ ግንዛቤ ከመፍጠር ባሻገር ሴቶች በፖለቲካ በኢኮኖሚያዊና በማህበራዊ ተጠቃሚነትን ለማሳደግ እንደሚያግዝ ገልጸዋል። ከዚህም በመነሳት የመደመር መንግስት በማህበራዊ ብልጽግና ከመሰራቸው ስራዎች የሴቶችና ወጣቶች እንዲሁም ደግሞ በተለያየ ማህበረሰብ ክፍሎች በልማትና በመልካም አስተዳደር እንዲሁም በፖለቲካው ላይ የሚያደርጓቸው ተሳትፎች እያደገ እየጎለበተ እንዲሄድ በልዩ ትኩረት እየሰራ ይገኛል። የሴቶችን እኩል ተሳትፎና ተጠቃሚነት ማረጋገጥ ለጋራ እድገት መሰረት መሆኑን የጠቀሱት የመድረኩ ተሳታፊዎች በተለይ ከቅርብ ዓመታት ወዲህ በሴቶች ተሳትፎና ተጠቃሚነት ላይ የመጡ ተጨባጭ ለውጦችን በማጠናከር ለሀገር ግንባታ መጠቀም እንደሚገባ ሀሳባቸውን ሰጥተውናል። ማርቼት እንግዲህ ለሴቶች ትልቅ ፋይዳ አለው። ሴቶች እኩል የማይታዩበት በተለይ በዓለም ላይ ያሉም በሀገር ላይ ያሉም በሀገራችን ኢትዮጵያ ላይ ያሉም ሴቶች ቀደም ሲል በነበረው 3ቱ ስርዓት እኩል የማይታዩበት ሴቷ ወደ ማጀት የምትሆንበት አግባብ የነበረ ታችኛው ክፍል ጀምሮ መስራት እንደሚጠበቅብን እንትኖች ያሳያሉ። ምንድነው ሴቶችን ለማብቃት ማገዝ ያስፈልጋል። ድሮ ላይ ብዙ ሴቶች የቤት ስራ ብቻ ነው የሚሰሩት። ትንሽም ያለውም በስትሪም ደረጃ ስሰማ አሁን ግን ኢቭን እንኳን የሚያርሱ ሴቶችም አሉ። በቃ ይሄ ወንድ ይሄ ሴት የሚባል ስራ የለም። ከድሮ በጣም የተሻለ እኩል መሳተፍ 20 ሚኒስተር ካለ 10 ሴት ሚኒስትሮች መሆን እየቻሉ ነው። የጌዲዮ ዞን ድሮም ለአካል ጉዳተኛም ለሴቶችም ትልቅ ተሳትፎ እየሰጠ የሚገኝ ዞን ነው። በኮምፒውተርና በኔትወርክ ላይ የሚፈጠሩ ችግሮችን በመፍታት ከመንግስት ካዝና የሚወጣውን በርካታ ገንዘብ ማዳን እንደሚቻል ተገለጸ። ይህም የተገለጸው የጌዲዮ ዞን ኢኖቬሽንና ቴክኖሎጂ መምሪያ የኢኮቴ መሰረተ ልማት ዝርጋታና ጥገና ላይ ለወረዳና ከተማ አስተዳደር የኔትወርክ ባለሙያዎች የተግባር ስልጠና በዲላ ከተማ በተሰጠበት ወቅት ነው። በረከት ጅክሶ አዘጋጅቶታል። ዳኛቸው ሳሙኤል ያቀርበዋል።
በተለያዩ ጊዜያት መሰል ስልጠናዎች እንደወሰዱ የተናገሩት የስልጠና ተሳታፊዎች ይሄኛው ስልጠና የኔትወርክ ዝርጋታ ብልሽት ችግሮችን ይቀርፋል ብለው ከሴክተር መስሪያ ቤቶች የኮምፒውተር ለማስጠገንና ኔትወርክ ለመዘርጋት ይወጣ የነበረውን ከፍተኛ ገንዘብ እንደሚያስቀር አስረድተዋል። በኮምፒውተር ኔትወርክ ላይ የሚፈጠሩ ችግሮችን በመፍታት ከመንግስት ካዝና የሚወጣውን በርካታ ገንዘብ ማዳን ያስችላል ብለዋል። አዎ ስልጠና ከዚህ በፊትም በተለያዩ ጊዜያት ስልጠናዎችን ወስደናል። አሁንም ደግሞ ተጨማሪ ይሄንን ስልጠና ተከታትለን አስፈላጊውን እውቀት ጨብጠን ከተመለስን በጽህፈት ቤታችንና በተለያዩ ጽህፈት ቤቶች የሚፈጠሩትን የኔትወርክ ዝርጋታና የኔትወርክ ብልሽቶችን ለይተን ችግሮችን ለመፍታት ይጠቅመናል ብዬ አስባለሁ። ምክንያቱም በኔትወርክ አካባቢ ያለው ችግሮችን ለመፍታት በጽህፈት ቤት ደረጃም ብዙ ግንዛቤ የላቸውም ሰዎችና አንዳንድ ጊዜ ለዝርጋታ ከተፈለገ ብዙ ወጪ ማውጣት ሳይጠበቅባቸው ጥያቄውን ወደ ጽህፈት ቤታችን አቅርቦ በዛ ጥያቄ መሰረት ዲዛይንም መስራትም ሆነ ጥገና ማድረግ የሚቻለውን የመሰረታዊ እውቀት ጨብጠን ለመውጣት ስለማስችለን ስልጠናው በጣም አስፈላጊ ነው ብዬ ነው የሚያስበው ማለት ነው። ከዚህ በፊትም ያው ስልጠና ወስደናል፣ ግን ብዙ ስራዎች አጥጋቢ ስራዎች አልተሰራም። ነገር ግን ይሄንን ስልጠና ከወሰድን በኋላ ታች ላይ የሚፈጠሩ የኔትወርክ ዝርጋታ ችግሮችን በሰለጠነው መሰረት እንቀርፋለን። እንደገና ደግሞ ከሴክተር ወደ ሴክተር ሊሆን ይችላል፣ ከመስሪያ ቤት ወደ ተለያዩ በግለሰቦችም ደረጃ ሊሆን ይችላል። እነዚህ በኔትወርክ ዝርጋታ ችግሮችን ታች ላይ ያለውን ዛሬ በወሰድነው ስልጠና መሰረት እንፈታለን፣ እንሰራለን ብዬ አስባለሁ። የጌዲኦ ዞን ኢኖቬሽን ቴክኖሎጂ መምሪያ ዳይሬክቶሬት ተወካይ ስልጠናው በመዋቅሮች ያለውን የኮምፒውተር ብልሽት ችግሮችን ለመፍታት ታስቦ የተሰጠ ያለው መሆኑን ጠቅሰው ኔትወርክ በማስፋት ረገድ ስልጠናው የጎላ ፋይዳ አለው ብለዋል። ስልጠናው ኔትወርኪንግ ነው፣ የኮምፒውተር ኔትወርኪንግ መሰረታዊ ስልጠና ነው። ከዚህ ስልጠና አኳያ እንግዲህ በአገራችን አሁን ካለው የሀገራችን ሁኔታ አንጻር ኔትወርኪንግ የሚጠቅመን በአንድ ፕሪንተር ምናልባት የተወሰኑ ኮምፒውተር አካላቶችን አገናኝቶ በአንድ ፕሪንተር ብዙ መረጃዎችን ፕሪንት እያደረጉ በመጠቀም የሚያስችል ነው። እንደገናም ደግሞ ከብዙ ኮምፒውተሮች መረጃን መለዋወጥ የሚያስችሉበትን ሂደት የሚከተሉበት ነው ማለት ነው። የኔትወርክ ጽንሰ ሀሳብ ዳታ ሼር ለማድረግ እንደገና ደግሞ እነዚህን ማቴሪያሎችና መሳሪያዎች ሼር ለማድረግ የምንጠቀምበትና መሰረታዊ የሆነም ሀሳብ ስለሆነ በዛ ዙሪያ ላይ ስልጠና ለመስጠት ያዘጋጀነው ስልጠና ነው ማለት ነው። በዞኑ የኔትወርክ ዝርጋታ በተመለከተ በርካታ ስልጠናዎች በመሰጠታቸው ጥሩ ውጤት እንደታየ የተናገሩት የጌዲኦ ዞን ኢኖቬሽን ቴክኖሎጂ መምሪያ ኃላፊ ተወካይ በታችኛው መዋቅሮች በርካታ ስራዎች እየተሰራ መሆኑን አብራርተዋል። ከዚህ በኋላ በኔትወርክ ዝርጋታ ላይ የሚታዩ ክፍተቶችን ከመሙላት ሰፊ ስራ ይሰራል ብለዋል። በዚሁ ስልጠና ላይ በርካታ ለውጦችን ውጤቶች ለማየት ችለናል። ምክንያቱም ሰፊ ስራ ከዚህ በፊት ይወጣ የነበሩ የተለያዩ ወጪዎች የኛ ዘርፍ ከተዋቀረ በኋላ ሰፊ ስራዎች በመስራት ወጪንና ጊዜውን ጉልበቱንም በመጠቀም በርካታ ውጤቶች ለማየት የተቻለበት ሁኔታ ነው ያለው። በሰፊው በዚህ ብቻ ሳይሆን በዞንም ከዞንም ውጪ በታችኛው መዋቅር በወረዳዎችና ከተማ አስተዳደሮች ሰፊ ስራዎች እየተሰጠ ይገኛል። ቀደም ሲል የነበረው ተቀባይነትም ደግሞ አሁን ላይ ሰፋ በማለት በርካታ አገልግሎቶች ሰዎች እያንዳንዱ ሴክተር መስሪያ ቤቶች ወደኛ እየመጡ አገልግሎት እያገኙ ናቸውና በዛም ላይ ደግሞ እውቅናንም እየሰጡ ይገኛሉ። በትምህርት ቤቶች የሞባይል አጠቃቀም ለመገደብ የትምህርት ሚኒስቴር ያወጣውን መመሪያ ተከትሎ በይርጋ ጨፌ ሁለተኛ ደረጃ ትምህርት ቤት ተግባራዊ የተደረገው እገዳ በተማሪዎች የትምህርት አቀባበል ላይ አዎንታዊ መነቃቃት እየፈጠረ መሆኑ ተገለጸ። ዝርዝሩን ምህረት አክሊሉ እንደሚከተለው ታቀርበዋለች። በትምህርት ቤቶች የሞባይል ስልክ እገዳ መደረጉ ለተማሪዎች ስኬት መነቃቃትን ፈጥሯል። በይርጋ ጨፌ ሁለተኛ ደረጃ ትምህርት ቤት የሞባይል ስልክ እገዳ መደረጉ ለተማሪዎች ስኬት መነቃቃት እንደፈጠረ ተገልጿል። በትምህርት ቤቶች የትምህርት ሚኒስቴር ያወጣውን መመሪያ ተከትሎ የተጣለው የሞባይል ስልክ እገዳ በትምህርት ጥራት ላይ አዎንታዊ ለውጥ እያመጣ መሆኑን ተጠቁሟል። የትምህርት ቤቱ ርዕሰ መስተዳደር አቶ ኤርሚያስ ታደሰ እንደገለጹት ስልክ መከልከሉ ተማሪዎች ትኩረታቸውን ሙሉ በሙሉ ትምህርታቸው ላይ እንዲያደርጉ
እንዲያደርጉና የተሻለ ውጤት እንዲያስመዘግቡ ወሳኝ እርምጃ መሆኑን ገልጸዋል። አብዛኛው ተማሪ ስልክ ይዞ ሲመጣ የራሱን ትምህርት ከመማር ይልቅ አብዛኛው ከዚህ ከፎቶ ጋር ክፍል መምህራን ሲያስተምሩ ቀርጾ ብቻ በደብተር ላይ ትክክለኛውን ነገር ከመጻፍ ይልቅ የሚሄድበት በተለያዩ ዲጂታል የሆነ ነገሮችን የሚወስድበት ሁኔታ ነበር። ከዛም አልፎ ደግሞ ተማሪዎች የተለያዩ አላስፈላጊ ቲክቶክ እነዚህ የፌስቡኮችን ላይ የሚጠመዱበት ሁኔታ በርካታ ይስተዋል ነበር። ለዚህ እነዚህ ነገሮች ደግሞ በመማር ማስተማር በተለይ መምህራን በሚያስተምሩ ሰዓት ስልክ ከተለያዩ አካባቢ ሲደወል ያንን አላርም ሆነ ሁሉም ክፍል ላይ ያለ ተማሪ የመረበሽ ሁኔታ ሁሉ ከፍ ያለ ችግር እያስከተለ እንደነበረና ያው በአገር አቀፍ ደረጃ ተጠንቶ ማንም ተማሪ ስልክ ይዞ እንዳይመጣ የመጣውም ተማሪ እርምጃ እንዲወሰድበት ተብሎ ሙሉ ለሙሉ የተዘጋበት ሁኔታ አለ። ይሄ በዚህ ሁኔታ ደግሞ ተማሪዎች ደብተራቸውን መጻፋቸውን ይዘው መጥቶ በአግባቡ የመማር ሁኔታዎች የተስተዋሉበትና ተማሪዎች አሁን የትኛውም አይነት ከራሳቸው መረበሽ ወጥቶ ከክፍል ላይ ከሚያስተምሩት ተማሪዎች ከመረበሽ ወጥቶ አሁን የተስተካከለ ሴታፕ ተፈጥሮ የሚማሩበት ሁኔታ የተፈጠረበት ስለሆነ ስልክ መከልከሉ በጣም ከፍተኛ ጠቀሜታ አለው። በመማር ማስተማር ከመረበሽ አልፎ ተማሪዎች አቴንሽን ወስዶ እንዲያጠኑ እንዲማሩበትም የሚያደርግ እንደሆነ ነው ተረዳነው። የኢኮኖሚክስ መምህሩ አቶ አብርሃም ተስፋዬ በበኩላቸው ስልክ በትምህርት ቤት መከልከሉ ተማሪዎችን ከቴክኖሎጂ ማግለል እንዳልሆነ አስረድተዋል። ተማሪዎች ስልካቸውን በቤታቸው ለትምህርት ውጤት መሻሻል አጋዥ መሆኑና ለምርምር መጠቀም እንደሚችሉ በመጠቆም በትምህርት ቤት ግን ትኩረታቸው ክፍል ውስጥ ብቻ መሆን እንዳለበት አሳስበዋል። በትምህርት ቤት ላይ ወጥ በሆነ ነው በአገር ደረጃ በትምህርት ቤት ደረጃ አይፈቀድም ሞባይል። በዚህም አሁን ትምህርት ቤታችን ላይ ተማሪዎች ሞባይል ይዘው አይመጡም። ሁለተኛ ክፍል ውስጥ በሚማሩበት ጊዜ የአይምሯቸውን ነው የሚጠቀሙት። አውጥተው የሚሉት አስተማሪ ያስተማራቸውን ቤት ያጠናሉ ከሞባይል ላይ እንትን አድርገው። ነገር ግን ጥያቄዎችን ሲጠይቁ በፊት በምናስተምርበት ሰዓት ቀጥታ ሞባይል ያወጣሉ። ምንም ነገር ኤክሰርሳይዝ አይምሯቸውንም ሳያሰሩ እዛ ላይ ያለውን እንዳለ ይጠቀሙ ነበር። ያ ደግሞ አክቲቭ እንዳይሆኑ ያደርጋቸዋል፣ እንዳይመራመሩ ያደርጋቸዋል፣ እንዲሰንፉ ያደርጋቸዋል። ከዛ የበለጠ ግን ሞባይል ጉዳቱ ምንድነው መሰለሽ? የልጆቹ እድሜ አሁን ባሉበት ደረጃ እድሜያቸው ለብዙ ነገር ኤክስፖዝ የሚያደርጋቸው ደረጃ ላይ ነው ያሉት። ከሞባይሉ ይልቅ እነዚህ ቲክቶኮች፣ አብለጭላጭ ነገሮች፣ ልጆች የሚያታልሉ ቀልዶች ምናምኖች ላይ ወደዛ እየሄዱ አብዛኛው ማለት ይቻላል አብዛኛው ተማሪዎች ከመስመር እየወጡ ሄደዋል። ያንን ከትምህርት ቤት አሁን መታገዱ ግን ትልቅ እፎይታ ነው፣ ለኛም ጥሩ ነው። ሌላኛው መምህር አስፋው ታደሰ ስልክ አለመያዝ ተማሪዎችን ከቴክኖሎጂ ዓለም እንደማያርቃቸው ገልጸው ይልቁንም ያለምንም መረበሽ በትምህርታቸው ላይ እንዲያተኩሩና የአእምሮ ንቃታቸው እንዲጨምር ትልቅ አቅም እንደሚፈጥር በአጽንኦት ተናግረዋል። በእርግጥ ስልክ ለትምህርት አስፈላጊ ቢሆንም ነገር ግን ተማሪዎች ትምህርት ቤት ይዘው ሲመጡ ከዋና ከትምህርት ስራ ውጪ ለሌላ አገልግሎት በብዛት ስለሚጠቀሙ ትኩረታቸውን መምህር በሚሰጠው ትምህርት ላይና በላይብረሪ ገብተው በሚያጠኑት መጻሕፍቶች ላይ ትኩረት እንዲያደርጉ ስለሚፈለግ ተማሪዎች እዚህ ሲመጡ ስልክ ይዘው አለመምጣታቸው እጅግ በጣም ጥሩ ነው። ነገር ግን ለትምህርት ወሳኝነት አለው ስልኩ መጠቀማቸው። ተማሪዎችን በሰጡት አስተያየት የውሳኔው አስፈላጊነት አምነውበታል። ስልክ መከልከሉ ለነገ ስኬታቸውና ለተሻለ የውጤት መሻሻል ቁልፍ ሚና እንዳለው በመረዳት በትምህርት ቤት ቆይታቸው በሙሉ ትኩረት ለመማር ምቹ ሁኔታ እንደፈጠረላቸው ገልጸዋል። ትምህርት ሚኒስቴር እንደወሰነው በጣም ከዚህ በፊት ለትምህርት ዓላማ መተን ለሌላ በማውን ነገር እየተጠቀምን ነበር። በኢንስታግራም፣ በኤፍቢ፣ በዩቲዩብ፣ በቲክቶክ በመመሰል ነገር ብዙ እየተማረክን በትምህርት ታስ ያቃጥልን በቲክቶክ ምናምን ዳታ ገዝተን አስተማሪዎች ሲያስተምሩን ፈተና በመቅረጽ በማውን ፈተና ቀርጸን ያለ አእምሮ ያለውን ጥያቄ ይዘን ስንፈተን ነበረ። አእምሮአችን እየሰራን አይደለም። አሁን ግን በስልክ ተከክለ በኋላ በጣም ጥሩ አሪፍ ተደርጎልን በአእምሮአችን ሰርተን በአእምሮአችን ጠንተን በአእምሮአችን እየሰራን ነው። በዚህ እንደኔ በጣም መልካም ነው ያልኩኝ ነው። ስልክ የሚመጣበት ጊዜ በሚፈቀድበት ጊዜ ብዙ ነገሮች ነበሩ። አስተማሪ እንኳን እያስተማረ ክላስ ውስጥ ሆነ አንዳንድ ተማሪዎች አሉ መጨረሻውን በር ተቀምጠው ምናምን እንደዚህ አይነት ሶሻል ሚዲያዎችን የሚጠቀሙ ማለት ነው። አልችልም ብትይ እንኳን ስልክሽን ይዘሽው አትችይም ማለት ስለዚህ ስልክሽን ይዘሽው
አልጠቀምበት እንኳን አቺም የሆነ እንትን የሚለው ነገር አለ። ለዛ በመከልከሉ ያንን ተጠቅመናል ማለት ነው። ማለት ከእንደዚህ አይነት ቴንሽን ርቀን በአግባቡ ትምህርታችን እንድንማር ሆኗል ማለት ነው። በአጠቃላይ በይርጋ ጨፌ የተጀመረው ይህ ተሞክሮ ቴክኖሎጂና ትምህርትን ለይቶ በማስኬድ የተማሪዎችን ውጤታማነት ለማረጋገጥ የሚደረገውን ጥረት የሚያግዝ መሆኑ ተመላክቷል። ሀገራዊ ምክክር የታሪክና የፖለቲካ ስብራቶችን የሚፈውስ ታሪካዊ መድረክ ነው ተባለ። አብነት አበበ ተጨማሪ አለው። የሀገራዊ ምክክር ሂደት በኢትዮጵያ ውስጥ ያሉ ስር የሰደዱ የፖለቲካ የማህበራዊና የኢኮኖሚ ልዩነቶችን በውይይት ለመፍታት የሚደረግ ከፍተኛ ጥረት ነው። ለዓመታት የዘለቁ የታሪክ የማንነትና የፖለቲካ አመለካከት ልዩነቶችን በሰላማዊ መንገድ በጠረጴዛ ዙሪያ ለመፍታት አጀንዳዎች ተሰብስበው የምክክር ኮሚሽኑ በቁርጠኝነት እየሰራ ይገኛል። ይህ ሂደት በዋና ዋና ብሔራዊ ጉዳዮች ላይ የጋራ መግባባት ላይ ለመድረስና በሀገራችን ዘላቂ ሰላምን ለማስፈን እንደ ትልቅ ተስፋ የሚታይ ነው። ሀገራዊ ምክክሩ ሁሉንም የፖለቲካ ፓርቲዎች፣ የሲቪክ ማህበራትን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችንና የሴቶችና የወጣቶችን ድምጽ በማካተት ሁሉን አቀፍነቱን ያረጋገጠ ነው። የሰለጠነ ፖለቲካ በጠመንጃ ሳይሆን በሐሳብ የበላይነት፣ በጠላትነት ሳይሆን በውይይት እንዲሁም በሴራ ሳይሆን በግልጽነት ላይ የተመሰረተ ስርዓት መሆኑን በተግባር ለማሳየት የጀመረው እንቅስቃሴ የሚበረታታ ነው። በኢትዮጵያ ፖለቲካ ውስጥ ለዘመናት ሀገርን ዋጋ ያስከፈለውን የዜሮ ድምር ፖለቲካ አስተሳሰብ በመቀየር የተለያዩ የፖለቲካ ቡድኖች በጥርጣሬ ከመታየት ወጥተው በጋራ አጀንዳ ላይ እንዲሰሩ ይህ የምክክር ኮሚሽን ታሪካዊ ዕድልን ይፈጥራል። የሀገራዊ ምክክሩ ስኬት ለኢትዮጵያ አዲስ የታሪክ ምዕራፍ፣ ለቀጣዩ ትውልድ ደግሞ አስተማማኝና የተረጋጋ ሀገርን ለማስረከብ መሰረት የሚጥል ነው። ዘገባው የኢትዮጵያን ብሮድካስቲንግ ኮርፖሬት ነው። ተመልካቾቻችን በመከታተል ላይ የምትገኙት ከጌዶ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነው። ዜናዎቻችን እንደቀጠሉ ናቸው። ዓለም ላይ ትልቁን የአውሮፕላን ተሸካሚና የዩናይትድ ስቴትስ መመኪያ ኩራት የሆነውን ወታደራዊ መርከብ የእሳት አደጋ አጋጠመው። እያንዳንዱ ወደፊት የሚወሰደው መንገድ ወደ አደጋ እንደሚያመራ እየታየ በመሆኑ ጦርነቱ ዓለም አቀፍ እንዳይሆን ተዘግቷል። ደመላሽ ጉልማ ከኢራን ጋር በሚደረጉ ጦርነቶች ከባድ ጥቃትና ጀብድ ይፈጸማል በሚል ብዙ ተወርቶለት ወደ መካከለኛው ምስራቅ የተሰማራው የአሜሪካ ጄራልድ ፎርድ አውሮፕላን ተሸካሚ መርከብ ላይ በደረሰው የእሳት አደጋ 2 የአሜሪካ መርከበኞች ቆስለዋል። መርከበኞቹ መጸዳጃ አጥተዋልም እየተባለ ነው። በአሁኑ ጊዜ ወደ 650 የሚጠጉ የመርከብ መጸዳጃ ቤቶችን የሚያገናኙ የቧንቧ ችግሮች አጋጥመውት ከ5000 በላይ አባላት ለመጸዳጃ የ45 ደቂቃ በሰልፍ ለመጠቀም በተገደዱበት ወቅት የአሜሪካ ጦር እንዳስታወቀው በመርከቡ ላይ ከጦርነት ጋር የተያያዘ ቃጠሎ እንዳጋጠመውን ገልጿል። በዓለም ላይ ትልቁ የአውሮፕላን ተሸካሚና የአሜሪካ መመኪያና ኩራታው የሆነው ወታደራዊ መርከቡ ላይ ባጋጠመው የእሳት አደጋ 2 አባላት ለሕይወት አስጊ ባልሆኑ ጉዳቶች የሕክምና እርዳታ እየተደረገላቸው መሆኑንና በተረጋጋ ሁኔታ ላይ እንደሚገኙም ተነግረዋል። በመርከቡ የመንቀሳቀሻ ፋብሪካ ላይ ምንም ጉዳት የለም፣ እናም የአውሮፕላን ተሸካሚው ሙሉ በሙሉ እየሰራ ነው ሲል ወታደራዊ ኃይሉ ተናግሯል። እሳቱ በመርከቡ ላይ የልብስ ማጠቢያ ቦታ ላይ መጀመሩን ነው ያስታወቀው። የአሜሪካው ጄራልድ ኤር ፎርድ በዚህ ዓመት መጀመሪያ ላይ በካሪቢያን በሚደረጉ እንቅስቃሴዎች ላይ ለመሳተፍ ከወጣ ጀምሮ ከ9 ወራት በላይ ተሰማርቶ የቆየ ሲሆን ከኢራን ጋር ያለውን ውጥረት እየተባባሰ ሲሄድ ወደ መካከለኛው ምስራቅ ተዛውሯል። በየዕለቱ የአንድ የአፍሪካ ሀገር በጀት ወጪ የሚደረግለት መርከቡ በተደጋጋሚ የሽንት ቤትና ቆሻሻ ውሃ ማሰባሰቢያ ስርዓቱ በተደጋጋሚ ችግርም አጋጥሞታል። ከ5000 በላይ መርከበኞችን የያዘው ፎርድ አውሮፕላን ከ75 በላይ ወታደራዊ አውሮፕላኖችን ይይዛል። ከነዚህም ውስጥ እንደ F-18 ሱፐር ሆርኔት ጄቶች ያሉ ተዋጊ አውሮፕላኖችንም ይጠቀማል ነው የተባለው። ሚዲያዎች የድል ንግግሮችንና የብረት ጉልላት ቅንጥቦችን እያሳዩ ነው። እያንዳንዱ ወደፊት የሚወስደው መንገድ ወደ አደጋ የሚያመራም ይሆናልም እየተባለ ነው። ይህ ከ1945 ወዲህ ማንኛውም የአሜሪካ ፕሬዝዳንት ፊት ለፊት የተጋፈጠው እጅግ አደገኛ ውሳኔም ነው ዶናልድ ትራምፕ የወሰኑት እየተባለ ነው። የመካከለኛው ምስራቅ ጦርነት አሁንም እንደቀጠለ ሲሆን የኢራኗ ቴህራን ከተማ ላይ የአሲድ ዝናብም እንደዘነበ የተለያዩ ሚዲያዎች እየገለጹ ይገኛል። የመረጃ ምንጮቻችን አልጀዚራ፣ ቢቢሲ እና ሲኤንኤን ናቸው። የተወደዳችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ።
በሀገራችን ባለፉት ለውጥ ዓመታት የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ መንግስት በሰጠው ልዩ ትኩረት አበረታች ውጤቶች መመዝገባቸው ተገለጸ። በኮምፒውተርና ኔትወርክ ላይ የሚፈጠሩ ችግሮችን በመፍታት ከመንግስት ካዝና የሚወጣውን በርካታ ገንዘብ ማዳን እንደሚቻል ተገለጸ። ሀገራዊ ምክክር የታሪክና የፖለቲካ ስብራቶችን የሚፈውስ ታሪካዊ መድረክ ነው ተባለ። ተመልካቾቻችን በመከታተል ላይ የነበራችሁት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ዜናዎቻችንን በዛው አበቃን። ዜናዎቹን በመምራት አብሬያችሁ ቆየሁት ይስሐቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንደሆነላችሁ ተመኘው። ሰላም።